ሰላም የዴሊ ፎረም ቤተሰቦች፣ ትራምፕ ከኢራን ጋር የሚደርሰው ስምምነት በ24 ሰዓት ውስጥ ይፈረማል ብለው ሲጠብቁ፣ ኢራን ደግሞ በቀጣይ ቀናት የሁለቱ ሀገራት ስምምነት ይፋ ሊደረግ እንደሚችል አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ከኢራን ጋር ስምምነት ይፈረማል ብለው እየጠበቁ ነበር። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ግን ስምምነቱ ዛሬ እንደማይፈረምና በቀጣይ ቀናት ሊፈረም የሚችልበት እድል ሰፊ እንደሆነም መናገራቸው ተሰምቷል። የኢራን መገናኛ ብዙኃን እንደዘገቡት ከሆነ ቃል አቀባዩም ከአሜሪካ ጋር የተደረሰው የመጨረሻ ስምምነት ሳይሆን ውዝግብ የሚያስነሱ ጉዳዮች በተመለከተ አጠቃላይ አቅጣጫን ማስቀመጥ ነው ሲሉም አስታውቀዋል። ስምምነቱ እሁድ ባይፈረምም እንኳን በቀጣይ ጥቂት ቀናት ውስጥ የመፈረም እድሉ ሰፊ ነው ሲሉም ነው ባጋይ ያስታወቁት። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ሁለቱ ወገኖች የመግባቢያ ሰነዱ ላይ እንደተስማሙ ማስታውቀዋል። ፕሬዝዳንት ትራምፕ በ80ኛ ዓመት ልደታቸው ስምምነቱን እንደሚፈረም እየጠበቁም ነበር። ሁለቱ ሀገራት በዋናነት ያሸማገሉት ፓኪስታንና ኳታር ጨምሮ ሌሎች ሀገራትም ስምምነቱ ላይ ኤሌክትሮኒክ ፊርማዎች ያኖራሉ ተብሎም ይጠበቃል። በመግባቢያ ሰነዱ መሰረት የተኩስ አቁሙ ለ60 ቀናት ተራዝሞ ስለ ኢራን የኒውክሌር መርሃ ግብር ድርድር ይጀምራልም ተብሎ ይጠበቃል። ከአሸማጋዮቿ አንዷ የሆነችው ኳታር ልዑክ ቴህራን የገቡ ሲሆን ልኡካኑ በአሜሪካና ኢራን መካከል የመልእክት ልውውጥን እያስተናበሩ መሆኑንም ተሰምቷል። ስምምነቱ ትራምፕ እንደተፈረመ በአፋጣኝ የሆርሙዝ ወሽመጥን ይከፍታሉም ተብሏል። ኢራን በበኩሏ ስምምነቱ በተመለከተ የመጨረሻ ውሳኔ ላይ እስካሁን ድረስ እንዳልደረሰች ነው እያስታወቀች ያለችው። ኢራን ከአሜሪካ ጋር እሁድ ይፈረማል ተብሎ የሚጠበቀው የመግባቢያ ሰነድ በተመለከተ የመጨረሻ ውሳኔ ላይ እንዳልደረሰች ለድርድር ቅርበት ያላቸው ምንጮች ጠቅሶ ፋርስ የዜና ወኪል ዘግቧል። ኢራን የቀረበው ምክረ ሀሳብ ፖለቲካዊ፣ ህጋዊና ቴክኒክ ይዘቶችን መመልከታችንን ቀጥለናል ማለቷንም ነው የተሰማው። ለቴህራን ወታደራዊና የደህንነት ተቋማት ቅርበት የሆነው የፋርስ የዜና ወኪል እንዳለው ከሆነ የሚመለከታቸው ተቋማት ምክረ ሀሳቡን አሁንም እየተመለከቱ ነው ብለዋል። የአሜሪካ ፕሬዝዳንት ትራምፕ ግን ስምምነቱም እስካሁን ባሉት 24 ሰዓት ውስጥ ይፈረማል ብለው እየጠበቁ ቢሆንም ከኢራን ግን በጎ ምላሽ አላገኙም። ከአሸማጋዮቹ አንዱ የሆነችው ኳታር ልዑክ ቡድኗ እሁድ ማለዳ ወደ ቴህራንም ልካ ነበር። ልዑኩ በአሜሪካና በኢራን መካከል ያለውን የመልክ ልውውጥ ወደ መጨረሻ ደረጃ ለማድረስና የፊርማው ስነስርዓት ለማካሄድ ወደ ኢራን ማምራቱም ነበር የተሰማው። ሁለቱ ሀገራት ለረዥም ጊዜ ሲጠብቁት የነበረው ይህ ስምምነት ይፈረማል ተብሎ አሁንም ድረስ በብዙ ሀገራት እየተጠበቀ ሲሆን ትራምፕም በ80ኛ ዓመት ልደታቸው ቀን ስምምነቱ ይፈረማል የሚል ተስፋም ነበራቸው። ሆኖም ኢራን ስምምነቱ የሚፈረምበት ጊዜ ላይ አሁንም ጥርጣሬ እንዳላት እየተገለጸ ሲሆን የስምምነቱ መፈረም በተመለከተ ኢራናውያን ተቃዋሚዎች ቅሬታቸውን በኢራን በኩል ማሰማታቸው ተሰምቷል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በበኩላቸው ሁለቱ ወገኖች የመግባቢያ ሰነዱ ላይ እንደተስማሙ ቢገልጹም ኢስላማባድ ስምምነቱ ላይ ኤሌክትሮኒክ ፊርማም ይኖራል ብላም ተስፋ እንደምታደርግ ትላንት አስታውቃ ነበር። ስምምነቱ ከተፈረመ በኋላም በቀጣይ ሳምንት የባለሙያዎች ውይይት እንደሚቀጥልም ጠቅላይ ሚኒስትሩ አስታውቀዋል። ሁለቱ ሀገራት በዋናነት ያሸማገሉት ፓኪስታንና ኳታር ጨምሮ ሌሎች ሀገራትም ስምምነቱ በፍጥነት እንዲያልቅም ይፈልጋሉ። ሰሜን ኮሪያ የኒውክሌር ጦር መሳሪያን በተመለከተ አቋሟ አሁንም እንዳለወጠች አስታወቀች። ሰሜን ኮሪያ ኒውክሌር በተመለከተ ያላት አቋም እንደማይቀለበስ በመግለጽ የኒውክሌር ጦር መሳሪያ ግንባታዋን እንድታቆም የቀረበላት ጥያቄ ውድቅ ማድረጓም ተሰምቷል። የደቡብ ኮሪያ፣ ጃፓንና አሜሪካ ባለስልጣናት ባደረጉት ውይይት የኮሪያ ቀጠና ከኒውክሌር መሳሪያ ነጻ እንዲሆን ቁርጠኛ መሆናቸውን ቢገልጹም ፒዮንግያንግ ሀሳቡን አልቀበልም ብላለች። የቀረበላት ጥያቄ ምክንያት አልባና የህልም ዓለም እንደሆነም በመግለጽ ምላሽ መስጠቷ ነው የተነገረው። የኒውክሌር መርሃ ግብሩ የምትቀጥልበት ምክንያት አሜሪካ የኒውክሌር መሳሪያ ስርዓት ለደቡብ ኮሪያና ጃፓን ማቅረቧ እንደሆነም ሰሜን ኮሪያ አስረግጣ ታስታውቃለች። በአውሮፓ 2019 ከዋሽንግተን ጋር ያደረጉት ውይይት መክሸፉን ተከትሎ ፒዮንግያንግ የኒውክሌር ጦር መሳሪያ ግንባታዋን አጠናክራ መግፋቷንም ነው ተንታኞች የሚያሳውቁት። ዩናይትድ ኪንግደም ማዕቀብ የጣለችበት ነዳጅ ጫኝ የሩሲያ መርከብ መያዟን አስታውቃለች። የእንግሊዝ ወታደሮች ማዕቀብ የተጣለባት ነዳጅ ጫኝ የሩሲያ መርከብ በእንግሊዝ ካናል ላይ መያዛቸውን ጠቅላይ ሚኒስትር ኪር ስታርመር አስታውቀዋል። ስማይትሮስ የተባለው መርከብ በቁጥጥር ስር ለዋለው የሀገሪቱ የባህር ኃይልና ልዩ ስልጣን የተሰጠው የብሔራዊ የወንጀል ቁጥጥር ኤጀንሲ ተጣምረው 6 ሰዓት የፈጅ ኦፕሬሽን ማካሄዳቸው ተገልጿል። ጠቅላይ ሚኒስትር ኪር ስታርመር የስኬታማ ኦፕሬሽን ሩሲያን የሚያዳክምና ፑቲንን በዩክሬን የከፈተው ጦርነት መደበቂያ እንደማይሆነው የሚያሳይ ነው ሲሉም ነው ያስታወቁት። ሩሲያ የተጣለባትን ዓለም አቀፍ የነዳጅ ጫኝ ማዕቀብ ለማለፍ በምስጢራዊ መንገድ የሚንቀሳቀሱ ድብቅ መርከቦችን ታሰማራለችም ስትል እንግሊዝ ከሳለች።
ወደ 700 የሚጠጉት እነዚህ መርከቦች ማዕቀብ የተጣለባቸው 75 በመቶ የሚሆኑት የሩሲያ ነዳጅ በማዘዋወር የክሬምሊን የጀርባ አጥንት እንደሆኑም ነው አውሮፓውያን የሚከሱት። ዩናይትድ ኪንግደም ከ500 በላይ በሚሆኑ መርከቦች ላይ ማዕቀብ መጣሏም አሳውቃለች። በሰሜን አየርላንድ በሺዎች የሚቆጠሩ ሰዎች ዘረኝነትን በመቃወም ሰልፍ ማውጣታቸው ተነገረ። በሰሜን አየርላንድ ቤልፋስት ከተማ ዘረኝነትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ መውጣታቸው ተነግሯል። ባለፈው ሳምንት ቤልፋስት ከተማ በስለት የተፈጸመው ጥቃት ተከትሎ በተነሳ ተቃውሞ ሰዎች መኖሪያ ቤታቸው ለቀው ለመውጣት መገደዳቸው ተነግሯል። ቅዳሜም በከተማዋ የጸረ ዘረኝነት ሰላማዊ ሰልፍም ተካሂዷል። የስለት ጥቃቱ ተከትሎ ቤቶችና መኪኖች ሲቃጠሉ የህዝብ ትራንስፖርቶችም ተቃርጠው ነበር። በስለት ጥቃቱ በመፈጸም የተጠረጠረው የ30 ዓመት ሱዳናዊ ፍርድ ቤት ቀርቦ የግድያ ሙከራ ክስ ቀርቦበታል። ቱጌዘር አጌንስት ሄት በተባለ ንቅናቄ አማካኝነት በሺዎች የሚቆጠሩ ሰዎች በቤልፋስት ማዘጋጃ ቤት ተሰብስበው ፖሊስ ሰልፈኞችን ለማስተናገድ አብራ ጎዳናዎችን ዘግቷል። የፖለቲካ ፓርቲዎች እና የሰራተኞች ማህበራትን በሰልፉ ተገኝተዋል። ዘረኝነት ተዋጉ፣ ስደተኞች እንኳን ደህና መጣችሁ፣ ነውጥ ቤልፋስት አይወክልም የሚሉና ሌሎች መፈክሮች ታይተዋል። የዩናይትድ አገስት ሬዚዝም ቃል አቀባይ ኢቫን ካንቶቫ በዚህ ሳምንት ፈጽሞ የማይረሳ ነገር አይተናል። ልጆችና ቤተሰቦች በፍርሃት ከቤታቸው ሸሽተዋል። ሀብታሞችና ሀያላን እንዴት ድረገጾችን መጠቀም እንዳደረጉ ተመልክተናል ብለዋል። ባለፈው ሳምንት በቤልፋስት የስለት ጥቃት ለደረሰበት ግለሰብ ሀዘኔታቸውን ገልጸዋል። የ40 ዓመቱ ግለሰብ በአይኑና አንገቱ ላይ ከባድ ጉዳት እንደደረሰበትና በሆስፒታል ሕክምና እየተከታተለ እንደሆነም ተገልጿል። የስለት ጥቃቱ ተከትሎ በከተማዋ ነውጥ መነሳቱን በመጥቀስ መላው ዓለም በቤልፋስት በስጋት ሲመለከትም ነበር ብለዋል። ለዘረኝነት ምክንያት የለውም፣ በከተሞች ዘረኝነት ቦታም አይሰጠውም። የከተማ ነዋሪዎች ለቀው እንዲወጡና ምግብ እንዲያገኙ ድጋፍ ለሰጡ ሰዎች ምስጋና አቀርባለሁ። በፍርሃት የተሸበቡ ማህበረሰቦች በማበረታታትም ብዙዎች እገዛ አድርገዋል። ቃል አቀባዩዋም እንደተናገሩት የመንግስት ባለስልጣናት ለሰልፉ ድጋፍ ለማድረግም ጥያቄ አቅርበው ነበር። ዘረኝነት ለመታገል ገንዘብ መመደብ አለብኝ፣ ቀኝ ዘመሞች ደግሞ ከማህበረሰቦች እንዲወጡ መልእክት እናስተላልፋለን፣ መከፋፈል በቅቶናል፣ ዘረኝነት አንታገስም ነው ያሉት። የስደተኞች ትግል የሰራተኞች ትግል ተመሳሳይ እንደሆነም ጠቅሰዋል። ባለፈው ሳምንት የሰሜን አየርላንድ ፖሊስ ጥቃቱ ተከትሎ በውስን አካባቢዎች የተፈጠረውን ነውጥ እንዲረጋጋም ጠይቆ ነበር። ጥቃቱን በመቃወም በለንደንዴሪ ኒውታውን አቤይ፣ ባሌሜና፣ ባንጎር እና ቤልፋስት የሚገኙ ነዋሪዎች አደባባይ ወጥተዋል። በርካታ የህዝብ እንደራሴዎች ፖሊስ ለስደተኞች ሴቶች ከለላ አልሰጠም ብለው ወቅሰዋል። ስደተኞችም የጥቃትና ዛቻ ኢላማ መድረጋቸው ተሰምቷል። እስካሁን ድረስም ፖሊስ 23 ሰዎችን በቁጥጥር ስር አውሏል። 17 ሰዎች በፍርድ ቤት ክስ ቀርቦባቸዋል። የንቅናቄ ቡድኑ የሆነው ውሜን ሪሶርሲ ኤንድ ዲቨሎፕመንት ኤጀንሲ ውስጥ የሚሰሩት ኤሌን ኮሪም ነውጡ ሴቶችና ታዳጊዎች ለአደጋ ያጋለጠ ነው ብለዋል። ነውጡ በርካቶች እንዳስቀየሙና እንዳስቆጣም ገልጸዋል። በቤልፋስት ለ20 ዓመታት የኖረው መሐመድ ኢልታይብ ቁጣን በትክክለኛው መንገድ ለመግለጽ ሁከት እንደማያስፈልግም ተናግሯል። በከተማዋ የተነሳውን ሁከት በመቃወም የጸረ ዘረኝነት ሰልፍ ማካሄድ የተሻለ ስሜት እንደፈጠረለትም ገልጿል። ሰልፉ የታደመች ማናል ማሃዲ በሰልፉ ምክንያት የምትፈልገውን ማረጋገጫ እንዳገኘችና ማህበረሰቡ ገፍቶናል የሚለው ስሜት እንደጠፋም ነው የተናገረችው። የአሜሪካና የኢራን ተኩስ አቁምን እንዳይጸና ያደረጉ ምክንያቶችም ይፋ የሆኑ ነው። በሚያዝያ ወር በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት በቀጠናው አዲስ ግጭት መቀስቀሱን ተከትሎ በከባድ ጫና ውስጥ ይገኛል። የአሜሪካ ፕሬዝዳንት ትራምፕ እና የኢራን ከፍተኛ ባለስልጣናት ጥቃቶቹን ተከትሎ ሊወስዷቸው ስለሚችሉ እርምጃዎችም የተለያዩ ማስጠንቀቂያዎችም ሲሰጡ ነበር ባለፉት ሳምንታት። በዚህም ጊዜ የአሜሪካ ሄሊኮፕተር ተመቶ ከወደቀ በኋላ በኢራን ወታደራዊና የደህንነት ተቋማት ኢላማ አድርጋ መምታቷንም አሜሪካ በወቅቱ አስታውቃ ነበር። የኢራን እስላማዊ አብዮታዊ ዘብ በባህሬን፣ ኩዌት፣ በዮርዳኖስ የአሜሪካ ጦር ሰፈሮች ላይ ተደጋጋሚ ጥቃት በመፈጸም ምላሽ መስጠቱም ይታወሳል። አሁን ግን ይህ ግጭት ጋብ እያለ ነው። በወቅቱ ግጭቱ መጋጋል የመጣው ባለፈው እሁድ ኢራን በእስራኤል ላይ የሚሳኤል መተኮስ ተከትሎ እስራኤልም ምዕራብና ማዕከላዊ ኢራን ላይ ጥቃት ማድረሷም ነበር። ይህም የተኩስ አቁም ከጀመረ ወዲህ በሁለቱ ሀገራት መካከል በወቅቱ የተወሰደም የተኩስ ልውውጥም ነበር። የአሜሪካ ፕሬዝዳንት ምንም ዝርዝር ውስጥ ሳይገቡ ኢራን አሁን ዋጋ ትከፍላለች ብለው ነበር።
በወቅቱ ዳግም ግጭቱ ሲነሳ ፕሬዝዳንቱ ኢራን ሙሉ ለሙሉ ተሸንፋለች፣ ወሬ ብቻ እንጂ አቅም የላትም ሲሉም ነበር ያጣጣሏት። ፕሬዝዳንት ይህንን ያሉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው የትኛውም ጥቃት ወይም ስጋት ምላሽ ሳትሰጥ አትቀርም በሚል ካስጠነቀቁ በኋላ ነው። አባስ አራግቺ አሜሪካ በጦርነት ሜዳ ተሸንፋለች ሲሉም ለትራምፕ ምላሽ ሰጥተዋቸው ነበር። ሁለቱ ወገኖች የተኩስ አቁሙ ስምምነት በይፋ አፍርሰናል ባይሉም ነገር ግን በተለያየ ሰዓት ተኩስ እየተለዋወጡም ነበር። በዋሽንግተን ማቀመጫውን ያደረገው የዓለም አቀፍ ፖሊሲ ባልደረባ የሆኑት ሲናቶሲ አንድ ምክንያት በኢራን በኩል የተኩስ አቁም ስምምነቱ የግጭቱ ዋነኛ ጉዳይ አለመፈታቱ ነው ይላሉ። በዚህም በቴህራን ላይ የወደብ እገዳና ማዕቀቦች ጨምሮ ከቀጠናው የአሜሪካ ወታደራዊና ምጣኔ ሀብታዊ ጫና ጎን ለጎን እስራኤል በሊባኖስ እያካሄደች ያለችው ወታደር ዘመቻ መቀጠል አንድ ምክንያት ያነሳሉ። ማክሰኞ ዕለትም ኢራን እንዲህ አይነት ጥቃቶች እንዲቆሙ ጥሪ ካደረገች ከአንድ ቀን በኋላ የእስራኤል ጦር የደቡብ ሊባኖስን ታየር ከተማን ደብድቧል ሲሉም አምክንዮአቸውን ያቀርባሉ። ቴህራን ዋሽንግተን ጉልህ ኃይል እንድትይዝ የሚያደርግ የድህረ ጦርነት ስምምነት አድርጋ ማየቷ ከፍ ያለ ሲሆን ምንም እንኳን ሙሉ ለሙሉ የሚፈነዳ ጦርነት ቢያስቆምም የኢራን ባለስልጣናት ያልተረጋጋና ተቀባይነት የሌለው አድርገው ይመለከቱታል ሲሉም ቶሲ ይዘረዝራሉ። ኢራን አሜሪካ ላይ የምታደርገው ወታደራዊ ጫናና በቀጠናው አጋሮቿ ኢላማ ማድረጓን በዝቅተኛ ዋጋ መቋቋም እንደምትችል ስጋት አላት ሲሉም ያቀርባሉ። ባለሙያዎቹ የኢራን ባለስልጣናት ቴህራን ትዕግስተኛ ሆና ባላንጣዎቿ ወታደራዊና ምጣኔ ሀብታዊ ጫና እንዲያደርጉባት የሚፈቅድ ስምምነት ላለመፈጸም በአገር ቤት ጫና አለባቸውም ይላሉ። ተንታኞች የተኩስ አቁም ስምምነቱ ለማጽናት የሚደረገው ጥረት እስራኤል በእርምጃዋ እያወሳሰበችው መሆኑንም ያነሳሉ። በዩናይትድ ኪንግደም የሮያል ዩናይትድ ሰርቪስ ኢንስቲትዩት ከፍተኛ ባለሙያ የሆኑት ዶክተር አሊየር እስራኤል ኢራን ቀጠናዊ ኃይል ሆና የሚያስቀጥላት የአሜሪካ ኢራን ስምምነትን ለማደናቀፍ መሰረታዊ ፍላጎት አላት ይላሉ። እስራኤል ሊካሄድ የሚችል ዲፕሎማሲያዊ ጥረቶችን ረብሻ አድርገው ይገልጹታል። ምንም እንኳን የአሜሪካ ዲፕሎማሲ ጥረት ቢቀጥልም ስምምነት ለማበላሸት እርምጃ ይወሰዳልም ተብሏል። ትራምፕን አሻፍረኝ ለማለት አንዳንድ ክርክሮችን አካሂደዋል። በእስራኤል ኢንስቲትዩት የብሔራዊ ደህንነት ጥናት ከፍተኛ ተመራማሪ የሆኑት የሽዋ ካልሳኪር ለሮይተርስ እስራኤል በዚህ ጦርነት ለረጅም ጊዜ ብቻዋን መጓዝ እንደማትችል ጥርጥር የለውም፣ ምክንያቱም መሳሪያ የሚበላ ስለሆነ ሲሉም ይናገራሉ። የወታደራዊ ታሪክ ባለሙያ የሆኑት ዳኒ ኦርባቺ እስራኤል ከኢራን ጋር ስምምነት ካልደረሰችና የደህንነት ስጋቷን ችላ ማለት እንደማትችል ምልክት ሰጥታለች። ሊደረስ የሚችል ስምምነት የእስራኤል ፍላጎት ካረጋገጠ እስራኤል ድርድሩን ትቀበላለች ሲሉ ከሮይተርስ ጋር በነበራቸው ቃለ ምልልስ ወቅት ተናግረዋል። አብዛኛው በኢራን የሚደገፉ ቡድኖች ያሳተፉ እንቅስቃሴዎች ሰፊ ጦርነት ለመቀስቀስ ኢላማ ያደረጉ አይደሉም በማለት ይከራከራሉ። ይሁን እንጂ የኢራን አሁናዊ ቁመናና የድርድር አቋም ለማጠናከር የሚከፈል ዋጋ ነው ይላሉ። ዶክተር ሃሊያር ይህንን ሀሳብ ያጠናክራሉ። አመክንያዊ ቀላል ነው። ለእስራኤልና ለአጋሮቿ ኢራን ማጥቃት ዋጋው ነጻ ከሆነ በቀጥናው ሰፊ የአሜሪካ የደህንነት መዋቅር ላይ በማነጣጠር ዋጋውን ውድ ማድረግ ነው ይላሉ። ዋሽንግተን ቴል አቪቭ አቋሟን እንድትለውጥ ከፈለገች እንድትለውጥ የሚያስገድዳት ኃይል አላት ይላሉ። ድጋፍ ገደብ እንዳለው ማመልከቷ ብቻ እንኳን የእስራኤል ትኩረት ወዲያው ይገዛል በማለትም ያቀርባሉ። ይህ የኃይል ሚዛን በዚህ መልኩ ለመጠቀም ካስፈለገች ይወሳሰባል። የኃይል ሚዛን አለ፣ ነገር ግን ለመጠቀም ፍላጎት የለም ይላሉ ተንታኞች። እነዚህ ተለዋዋጭ ሁኔታዎች የተኩስ አቁም ስምምነቱ እንዳይጸናና ከባድ ፈተና ሊሆን ይችላል ሲሉ ማስጠንቀቀዋል። ይሁን እንጂ ሃሊየር ዲፕሎማሲው ለወታደራዊ እርምጃ ሽፋን ሆኖ መታየቱ ከቀጠለ ኢራን ዋጋ ለማስከፈል ወደ ጥቃት መንገዷን ልትቀይር ይችላል ሲሉም ስጋታቸውን ገልጸዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ